አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 30 በዚች ቀን መኖፍ ከሚባል ሀገር በገድል የተጠመደ ቅዱስ አባት ባህታዊ አብርሃም አረፈ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩና የሚያመልኩ ናቸው። በዚህም ዓለም ገንዘብ እጅግ ባለጸጎች ነበሩ። ይህም ቅዱስ ባደገ ጊዜ የምንኩስና ልብስ ሊለብስ ሽቶ በላይ ግብፅ ወደሚገኝ ሀገር አክሚም በመርከብ ተጭኖ ሄደ። ወደ አባ ጳኩሚስም ደረሰ። እርሱም የምንኩስና ልብስን አለበሰው። በገድልም በመጸመድ ስጋውን አደከመ። አባ ጳኩሚስም ማህበራዊ ኑሮ ውስጥ 23 ዓመት ያህል በማገልገል ኖረ። ከዚህም በኋላ በዋሻ ውስጥ ብቻውን ይኖር ዘንድ እንዲያሰናብተው አባ ጳኩሚስን ለመነው። እርሱም ፈቀደለት። አሳ የሚያሰግሩበትን መርከብ የሚሰራ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስም አንድ ሰውን አመጣለት። ያም ሰው መረቡን ሽጦ ምግቡን አተር ይገዛለታል፣ የተረፈውንም ለድሆች ይሰጣል። የምግቡን መጠን ሁልጊዜ ማታ ማታ አንዲት እፍኝ ከጨው ጋር በውሃ የራስ አተር ነው። እንዲህም እየተጋ በዚያች ዋሻ 17 ዓመት ኖረ። ልብሱንም ከገዳም ሲወጣ የለበሰው ከዘመን ርቀት የተነሳ እርጅቶ ተበጣጠሰ። ስጋውንም በጨርቅ የሚሸፍን ሆነ። በየ2 ዓመትም ወደ መነኮሳት ገዳም በመውጣት ስጋውና ደሙን ተቀብሎ ወደ በዓቱ ይመለስ ነበር። በዚያችም ዋሻ መኖር በጀመረበት ዓመት ሰይጣን ወደ እርሱ በመምጣት ምትሃትን እየሰሩ ይተፈታተኑት ነበር። እርሱ ግን ውሻን እንደሚያባር ሰው አባራቸው። እረፍቱንም በቀረበ ጊዜ ያን ህዝባዊ ሰው ልኮ የአባ ጳኩሚስን ረዳ አባ ቴዎድሮስን አስጠራው። በመጣም ጊዜ ሰግዶ ሰላምታን ሰጠው፣ እንዲጸልይለትና በጸሎትም እንዲያስበው ለመነው። ከዚህም በኋላ ሁለቱ በአንድነት ጸለዩ። በዚያንም ጊዜ አባ አብርሃም በርከክ ብሎ ነፍሱን በእግዚአብሔር እጅ ሰጠ። አባ ቴዎድሮስም ወደ መነኮሳቱ ላከ። እነርሱም መጥተው ከስጋው በረከትን ተቀበሉ። ስጋውንም ወስደው ከቅዱሳን ጋር በአንድነት አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የመጥምቁ ዮሐንስ ራስ የታየበት ነው። ደግሞ የፋሲለደስ የቢርወካይና የመርቲስ የማርስ የንጉሥ ይስሐቅ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በጥቅምት ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የኅዳር ወር ቀኑ 10 ሰዓት ሲሆን ከዚህም ይጎላል። በዚህም ወር በአንድ ቀን ከአፍራቅያ የሆኑ ቅዱሳን መክሲሞስና ማኖፌዎስ፣ ፊቅጦርና ፊልጶስ በከሃዲው ንጉሥ በዳኪዎስ ዘመን በሰማዕትነት አረፉ። ዘአቅረብኩ ኃይሌተ ዘኪርየ አእላፈ ለተጸምዱከ ዘልፈ ለላነበብቶ ከዜኔቴ መጽሐፈ እንተለሰከ እግዚኦ ጻዲቃ መሎት ወከፈ ላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ በዛቲ መካን እስካረ ገሊ ቆኑስ ሕፃን ለጻፈው በክርስቶስ ወለዛ ጻፉን ዘርስ ወለዛ አንቦስ ትርጉመ ሣድስ ወለሰማ ቃሉ በዝነፈስ ጸሎተሙ ማርያም አረቄተ ኩሎ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ምሕረትከ ወአኮ በከመ አብሳነ ወበረከተ